ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ተመልካቾቻችን እንደምን አርፍዳችኋል። ይህ የሰንበት እንግዳ የተሰኘው ዝግጅታችን ነው። በዚህ ዝግጅታችን የተለያዩ ተጽዕኖ ፈጣሪ ምሁራንና ታዋቂ ሰዎችን እያቀረብን መልእክት እንዲያስተላልፉ ስናደርግ መቆየታችን ይታወሳል። የዛሬው እንግዳችን ኢብሳ ደሚና ይባላሉ። የቢዝነስ አማካሪ፣ የማህበራዊ አሰልጣኝ፣ የሪሌሽንሺፕ ኤክስፐርት እና የሶሻል ሚዲያ ተጽዕኖ ፈጣሪ ናቸው። እንግዲህ ወጣት ስለሆኑ አንቱ አልልም አንተ ብዬ ነው የሚቀጥለው። ኢብሳ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ፣ እንግዲህ በተለያዩ የሶሻል ሚዲያዎች በተለይ ወጣቱ ስራ ፈጣሪ እንዲሆን ከማድረግ አንጻር በርካታ ስራ እንደምትሰራ እናውቃለንና እንደው አሁን በቅርቡ ሶሻል ሚዲያ ላይ ካየሁት ብጀምር ህይወት ጦርነት ነው የሚል አባባል አለህና ሰላም በሆነ ሀገር ህይወት ጦርነት ነው ማለት ምን ማለት ነው ከሚል እስቲ እንጀምር። በጣም ነው የማመሰግነው ካቴናዎች፣ በዚህ አጋጣሚ እንግዲህ አድርጋችሁ ስለጋበዛችሁን ከልብ አመሰግናለሁ። ነገር ግን እቺ ጦርነት የምትለው ነገር ጆሮ ስለምትስብ ነው፣ ከመሀል ተወስዳ ነው እንጂ የሰው ልጅ የራሱን ህይወት የሚመራበት መንገድ ማለት ነው። አንተ በህይወት የራሷ የሆነ መንገድ አላት። ያ መንገድ ውስጥ ግን ትልቁ ስራው ካንተ ነው የሚጠበቀው፣ ከአገርም አይጠበቅም። ቤተሰብ እድሜህን የተወሰነ እድሜ ትምህርት ቤት አስገብቶ አብልቶ አጠጥቶ ለአቅመ አዳም ከደረስክ በኋላ ወይም ለአቅመ ሔዋን ከደረሰች በኋላ የሰው ልጅ የራሱን ህይወት ሀብሎ ይጀምራል። ያ ነው ጦርነት ማለት። ምን ያስፈልገኛል? ለምንድን ነው የምማረው? ለምንድን ነው ስራ ያላገኘሁት? ምን ማድረግ አለብኝ? ማንን ነው ጓደኛ መያዝ አለብኝ? ለዛ ነው አየር ኃይሉ፣ ምድር ኃይሉ፣ እግረኛውም ታንከኛውም ለህይወት አንተና አንተ ብቻ ነው። ስለዚህ ከህይወት ጋር ነው ጦርነት የምትገጥመው። ጦርነቱን የማይገጥም ሰው ምድር ላይ አልተፈጠረም። የድሃ የሀብታም፣ የገጠር የከተማ የሚባል ነገር የለም። ምክንያቱም ህይወት ናትና። ወድቆ መነሳት ደግሞ ግድ ነው። ህይወት ውስጥ ማመዛዘን፣ ማስተዋልና ወዴት እንደምትሄድ ግን ማሰብ ያንተ ስራ ነው። ማስተዋያውን ፈጣሪ ሰጥቶሃል። እንደውም በዚህ አጋጣሚ አንድ በጣም የሚገርም ፕሮግራም በተለያየ ፕሮግራሞች ላይ አውርቻለሁና ሁለት ልጆችን ለምሳሌ ሀገር ውስጥ ማሰለጥናለሁ። አንዳንዴ ከሀገር ስወጣ ዩናይትድ አረብ ኤምሬት ሄጄ ሁለት ጓደኛሞችን አገኘኋቸው አብረው እየተማሩ። አንደኛው ደልደል ያለ ቤተሰብ ውስጥ የኖረ ለመዝናናት አውሮፓና አሜሪካ የሚሄድ፣ አንደኛው ግን በትምህርት ጥቅስ ውስጥ አድርጉልኝና የድሃ ልጅ የሚባል። እነዚህ ሁለቱ ልጆች ሁለቱም እዛ ከተማ ውስጥ ሲሰሩ አገኘኋቸው። ከዛ መጀመሪያ ሳወራው ያኛው እኔ ቤተሰቤ እርስት የለውም፣ ጥሮ ግሮ ቤተሰቦቼ አስተምረውኝ እዚህ አድርሰውኛል። ስራም እንደ ልብ አላገኘው። ለዚህ ነው የተሰደድኩት፣ ኑሬን ላሸንፍ፣ ቤተሰቤን ልረዳ፣ ከዛ በኋላ ወደ ሀገሬ ተመልሼ ስራዬን ልሰራ። ለዚህ ነው የተሰደድኩት አለ አይደል። እንደ ኤዲታው አለኝ በጣም ጓደኛ ሞይ ስለሆነ ይለካከፋሉ። እንዴ አንተ ስለው ፓስፖርቱ ላይ የሌለ እንትን የለም፣ ያልሄደበት ሀገር የለም። አጋጣሚ ሆኖ ግን ያው እንግዲህ የህይወት ዑደት ውስጥ ሰው ይኖራል። መሞቱ አይቀርም። ቤተሰቦቹ ከዚህ ዓለም በሞት ተለዩ። የዛ የሀብታም ልጅ ማለት ነው። እሱም ተሰደዋል። እንዴ አንተ እንዴት ተሰደድክ ሲባል ቤተሰቡ ካለቀበት በኋላ ምን ሆነ? ይሄ ልጅ ርስቱን ተከፋፈሉት፣ ሰርቶ አያውቅም፣ ጨረሰው ብር። ከዛ የተከበረበት አገር ላይ አንዳንድ ጊዜ እቺን ነጥብ ያዝልኝ፣ እቺ ክብር የምትለዋን ነገር ዝቅ ብለን መስራትን ባለመቻላችን እሱም ተሰደደ። እዛ ተገናኙ፣ አብረው ይሰራሉ፣ አብረው ይበላሉ፣ አብረው ይጠጣሉ። ስለዚህ አሁን እዚህ ጋር ነው ለምን ተሰደድክ? ቤተሰቦቼ እንዴት እንደምዝናና ነው እንጂ እንዴት እንደምሰራ አንድም ቀን አስተምረውኝ አያውቁም ማለት። ስለዚህ የህይወት ጦርነት የገንዘብ ቦታም ላይ የለችም፣ ድህነት ገጠርም ከተማም አይደለም። ስለዚህ ትገጥማታል። ስትገጥማት ግን በደንብ አድርገህ የድርሻህን ማግኘት፣ እዛ ውስጥ ለፍተህ ጥረህ ግረህ ማግኘት ህይወት ነው። ስለዚህ ሁሉም ነገር ያለው ጭንቅላት ላይ መውደቅ መነሳቱ እንዳለ ሆኖ ህይወትን ጦርነት ከሚያሰኘው ነገር አንዱ እሱ ነው። ግን በዚህ አጋጣሚ ሌሎች ጥያቄዎች በኋላ ይኖራሉ። እዚህ የማንደፍረውን ስራ፣ እዚህ የምንንቅ ሀገራችን ውስጥ የምንንቀውን ስራ ሌላ ቦታ ሄደን ግን በጸጋ የምንሰራበት ብዙ አይነት ታሪኮች ይሰማሉ። ለምሳሌ ሰው እዚህ ቅብርር ብሎ ኖሮ አሜሪካ ሀገር ሌሎች ሀገር ሲሄድ ደግሞ ዝቅ ብሎ ይመስራት እዚህ አይቻልም ወይ? አንዳንድ ጊዜ ሳስበው እዚህ እንደዛ አይነት አቀባበል ቢኖረን የተሻለ ነገር እንሰራለን ብለን ይሄን ታዝበው ታውቃለህ? በደንብ ነው የታዘብኩት። በተለይ አረብ ሀገራትና አውሮፓ ላይ ስትሄድ የኛ ሰው እኮ የፕሮፌሽናል ስራ የሚሰራው በጣም ትንሽ ሰው እኮ ደረቅ ጀግንነት እዚህ የያዘን ማለት ነው። እውነታውን አይደለም የምንኖረው፣ የማስመሰል ኢሚቴት የማድረግ እኔ የእንትና ልጅ ሆኜ ጓደኞቼ ያዩኛል እንዴት ዝቅ እላለሁ። እዛ ጋር ህይወት ይቆጥርብሃል። ቀልድ የለም።
በተለይ እቺን ነገር ሁሌ ነው ማነሳት። አሁን አረብ ሀገር የሄዱ ሴቶች ምን እንደሚሰሩ ያየ ሰው ብቻ ነው፣ ወገባቸው እስኪበጠስ። ወንዱስ በዚህ በሊቢያ በኩል ባህር ተሻግረው ግማሹ ኩላሊቱ ተወስዶ ግማሹ ደግሞ እዛ ደርሶ ከዛ በኋላ ምንድነው የሚያደርገው? የእውነት ነው የምነግርህ ሰው ግመል ነው የሚጠብቀው። እረኝነት ስራ የሆነበት ማለት ነው። አሁን እረኝነትን እየሰራ እዚህ ሀገር ላይ ዝቅ ብለህ ለመስራት ማለት ነው። ስለዚህ ብሬን ዎሽ ያስፈልጋል። ወጣቱ ላይ በጣም መስራት ያስፈልጋል። እውነት እንናገር ካል እስቲ ስንቷ አረብ ሀገር የሄደች ሴት ናት ፎቅ የሰራችው? ሁለተኛ ህይወታቸውን እዛ እድሜያቸውን ይገፋሉ፣ ትዳርና ወደ የሚቀጥለው ህይወት ለመግባት ጊዜያቸው ያልፈባቸዋል። ሁለተኛ ደግሞ አገር ውስጥ ባሉ በቅርብ ሰዎቻቸው ደግሞ ይጭበረበራሉ። በጣም ፈተናው ብዙ ነው። ስለዚህ አሁን ዝቅ ብሎ መስራትን በተለይ ታናናሾች አሁን ያለው ትውልድ ማለት ነው በሚዲያ የሚያዩት ነገር ሁሉ እውነት አይደለም። አብዛኛው እየተሸወደ ያለው ሚዲያ ላይ እያየ ነው። ሚዲያ ታስቦበት ነው። የሰው ልጅ ደግሞ ሁሌ ማሰቢያው የቱ ጋር ያለው መሰለ? አይንና ጆሮ። ምታዳምጠውን የማትመርጥ ከሆነ ምታየውን የማትመርጥ ከሆነ መውደቂያ ቅርብ ነው። ስለዚህ አሁን አብዛኛው ሰው ማስታወቂያ ሲያይ ኢንፍሉዌንሱን ሲያይ የተሰራበትን ሰው ነው በስክሪን የሚያሳዩ። እንዴት ሰርቶ እዚህ ጋር እንደደረሰ ስለ ኢንተርፕረነርሺፕ ያወራሉ። ሰለሞን እንደዚህ ሆኖ ሰርቶ እንዲህ አድርጎ የተሰራውን ሰውዬ እዚህ ጋር አምጥቶ ነው ማስታወቂያ የሚሰሩት። ፕሊስ እንዳትሸወዱ። ያ የተሰራ ነገር ነው። ከዚሁ ጋር ተያይዞ የአረብ ሀገሩን በተለይ ካነሳው አይቀር እዛ የሚፈጸምባቸውም ወንጀል በስራ አጋጣሚ በጣም ብዙ አይቻለሁ። ፈላዋ የሚደፋባቸው አሉ፣ ከፎቅ የሚወረወሩ አሉ። ብዙ ነገር አለ። ኢቭን ለደረሰብህ ነገር እንኳን መከላከል የማትችልበት ነፃነትህን ተወስዶብህ ማለት ነው። ከዚህ አንጻርስ እንደው ለስልጠናም ለተለያየ ነገር ስትሄድ የሚያጋጥሙ ነገሮች አሉ? እኔ ምናልባት በየቦታው ሄጄ ካየኋቸው ዜጎቻችን እንደነሱ የሚያሳዝኑኝና ቦታ መሰጣቸውም የለም። እነዚህ ልጆች አደጋ ከመድረሱ በፊት የሚደርስባቸው ነገር ብቻ ሳይሆን አገርን ያቀኑ ናቸው። በአካባቢያቸው ቤተሰብ ያኖራሉ። የተቸገረ ሰው አየር ላይ ሲወጣ ይረዳሉ። ግን ህይወታቸው እዛ ውስጥ በጣም አንዳንዴ አደጋ ይገጥማቸዋል። እነዛን አደጋ እኮ በጣም የሚገርመው የት ሪፖርት እንደሚያደርጉ እንኳን አያውቁም። የት ሪፖርት እንደሚያደርጉ አያውቁምና በጣም ነው የሚያሳዝኑት። ግን አንድ ነገር የሁላችንም ኃላፊነት መሆን ያለበት አገራችን ላይ እነዚህን ሰዎች ካልረዳናቸው፣ ወጣቱን ስኪል ፈጠራ ላይ ለውጥ እንዲያመጡ ካላመጣናቸው እነዚህን ነገር ማቆም አንችልም። የብዙ ሰው ህይወት ልናጣ እንችላለን። ግን ምናልባት ይሄ የመንግስት ብቻ አይደለም፣ ወይንም የኔና የሙሉ ማህበረሰብ ይሄ ኤግዛጁሬት ተደርጎ በጣም ከፍ ተደርጎ አረብ ሀገር የሄደ ሰው ሁሉ ህይወቱ ይቀየራል የሚለውን አስተሳሰብ በጣም መቀየር አለብን። ምክንያቱም ስራ አጥነት አለ ኢትዮጵያ ውስጥ በደንብ አለ። ኑሮ ውድ ነው፣ በደንብ ውድ ነው ዓለም ላይ ማለት ነው። በኋላ ላይ በዳታ ነገር አለው። ዓለም ላይ አሁን ወጣቱ እስከ 65% ስራ አጥ ወጣት በዓለም ላይ 2023 አይሎ ያወጣው ማስረጃ ነው ይሄ። እኛም ሀገር ደግሞ ከአፍሪካ በግንባር ቀደም በወጣቶች ከምትጠራ ሀገር አንዷ ኢትዮጵያ ናት። ስለዚህ እዚህ ላይ ብዙ ስራ ሊሰራ ይገባል። ይሄ በአይናቸውና ለምሳሌ ኢንፍሉዌንሰር በለው ወይንም በቴሌቪዥን በለው ሶሻል ሚዲያ ላይ የሚያዩት ነገሮች ሁሉ እውነት አይደሉም። በጣም መጠንቀቅ ያለባቸው እሱን ነው። ይሄ በቆረጣ ሀብታም መሆን ይሄ ሂደት አይደለም። ሰው ልጅ የሚለወጠው በስራና በእውቀት ነው። ይሄን ግን ማስረጽ ነው ያለብን። ከዚሁ ጋር ተያይዞ እንግዲህ ከተነሳ አይቀር በተለይ ደላሎች አሉ፣ ህገወጥ ደላሎች። ቅድም እንዳልከው ጥሩ ነገሩን አሳይተው ምንም የማያውቁትን ልጆች አምጥተው አሳልፈው ይሰጧቸውና በየበረሃው የሚቀሩ በየእስር ቤቱ አስጥሉን እያሉ የሚሉ ሰዎች አሉና እነዚህ ህገወጦችን ለመከላከል እየተደረገ ያለ ጥረት አለ። አሁንም ግን ሰው እየሄደ ነው። ከዚህ አንጻር ምን ትላለህ? እዛ ሲሄዱ መንገድ ላይ የሚቀረው የባህር ዓሳ የሚበላው በየበረሃው የሚወድቀው ወጣት በጣም ብዙ ነው። አንደኛው ዋናው እዚህ በሚሰጠው ፕሮፓጋንዳና በደላሎች እየተታለለና ከዚህ አንጻር ምን ማለት ይቻላል? ሉክ አንድ ነገር አለ። ለደላላው እንጀራው ነው፣ ወንጀለኛ ነው። ግን እሱ እንደ እንጀራ ይዞታል። አባብሎ ከቤተሰብ ስር እንዴት ያልፍላቸዋል። አሁን መሰራት ያለበት ያንን የደላላ ጆሮ የሚሰሙበትን የማህበረሰቡን እንዲሰሙበት የስንት ሰው ህይወት በዚህ ተለወጠ የሚለውን ነገር በአደባባይ በደንብ በሚዲያ በሶሻል ሚዲያም በሁሉም መሰራት አለበት። ከዛ ውጪ በጣም የሚገርመው እኮ ዓለም ላይ አሁን ሂውማን ትራፊኪንግ ስታይ የመጨረሻ ክፉ እኮ የሰው ደላላ ነው።
ለገንዘቡ ብሎ የገዛ የሀገሩን ዜጋ ማለት በእህቱና በወንድሙ ላይ እንዲፈጸም የማይፈልገውን ነገር ይፈጽማል። በነገራችን ላይ እንደዚህ ትራፊኪንግ ላይ የሚሰሩ ሰዎች እነዚህ ደላሎች በወንጀሉ ውስጥ ራሱ እጃቸው ይኖርበታል። ምክንያቱም ስራ አርገውት የሄዱበት አገር ላይ ሰሞኑን አንድ ሶሻል ሚዲያ ላይ አይቼ በጣም ዘግናኝ ማለት ነው። በአማርኛና በኦሮምኛ እያወሩ እየደበደቡ ሌላ ጊዜ የውጭ ዜጎችን እኮ ነው አሳልፈው የሚሰጡት። አሁን ግን ራሳቸው ጀምሯል። ወጣቱ ቆሞ ብሎ ማየት ያለበት ይሄንን ነው። ሴቶች እንበቆቀላት ትናንሽ ልጆችን እየደበደቡ እጅግ በጣም ነውር የሆነ ማለት ነው ቤተሰቦቻቸው ጋር። እንደዚህ አይነት ሰዎች ደላሎችም ግን ከሰው ነው የተፈጠሩት። እህት አለው ወንድም አለው። ቆም ብለው ቢያስቡ ደግሞ ይኸውልህ የፈለከውን ያህል የሰው ልጅ ብትበድል ያንን አትበላውም። ይሄ የፈጣሪ ቃል ነው። አይበላውም ይመስሏል ያብር እንጂ ሊወጣበት የማይችለው በሽታ ይዘዋል። ሊወጣበት የማይችለው የሰው ልጅ ላይ ግፍ ሰርተ ግፉ ይመለስልሃል። ስለዚህ ይሄንን ግን መሰራት ያለበት እንደዚህ በሚዲያ ቀርበን ሁላችንም ባለን ሚዲያ እውነቱን ማሳየት። ከዛ እኔ ወጣቶች እባካችሁ ዝቅ እንበል፣ ደረቅ ጀግነቱ ዝቅ ብለን እንስራ። ይህ አረብ ሀገር ሄደህ ትጠብቅ የለ እንዴ? ከብት ግመል ትጠብቅ የለም እንዴ? እዚህ ጋስ ባለን አቅም ብንረዳዳስ? እስኪል መጨመር አለበት። በቃ የሰው ልጅ በቃ ለምሳሌ ዲግሪ ኖሮ እኮ ስራ ላይ ኖርህ ይችላል። እስኪል ጨምረ ግን የሶሻል ሚዲያ ዘመን ነው፣ የቴክኖሎጂ ዘመን ነው። ወደ ቴክኖሎጂው ጠጋ ብለህ ገንዘብ ማግኘት ትችላለህ። ከዚሁ ጋር ግን በተለይ ህገወጥ ደላሎች ዛሬ ሀገር ያጠፉት እነሱ ናቸው። ግን እነዚህ ደላሎች ይታወቃሉ። ለምሳሌ አንድ ሰው ብቻ ልኮ አይደለም ቁጭ የሚለው ስራው፣ ቅድም እንዳልከው ስራው ነው። በተደጋጋሚ ህብረተሰቡ እነዚህ ሰዎች እያየ ዝም ነው የሚለው። ከወንጀል ሁሉ የበለጠ ወንጀል ይሄ ነው። ምን ተጠያቂ ነው። ምንም የማያውቁ ልጆችን ወስዶ ልኮ እዛ አሳ ሲበላቸው በረሃ ሲበላቸው ማየት በቃ ኦልሬዲ በተዘዋዋሪ ገሏቸዋል እነዚህ ልጆች። እና ይህም በተመለከተ ህብረተሰቡ እያየ ለፖሊስ ሳይጠቁም ወይ ሳይጋፈጥ ይቀርና በቃ ገኖ አንዳንድ ጊዜ ትልልቅ ባለሀብቶች የሚሆንበታል። እና እነዚህን አጋልጦ ከመስጠት አንጻር ከመከላከል አንጻር የህብረተሰቡ የወጣቱ ሚና ምን መሆን አለበት ትላለህ? በጣም የሚገርመው እኮ እነዚህ ደላሎች እኮ እንደዚህ ኦፊሻል ብሮከሮች አይደሉም። በጣም ወደ ውጭ ሀገር የሚሄዱ ሰዎች በቅርብ ሰዎቻቸው ነው። እነዛ ደላሎች የቅርብ የማህበረሰቡ ሰዎች ናቸው። አንዳንድ ቦታ ላይ አሁን የምንሰማው ነገር በጣም የሚያሳዝነው ብብታቸው ስር ነው ያለው። ያውቁታል እኮ የእንትና ልጅ ብለው ግን አውጥተው አሳልፈው አይሰጡ። የኛ አገር የማህበራዊ ኃላፊነት አንዳንድ ጊዜ ድብቅ ነው። ሰው ምን ይለኛል? ሰው እየሞተ ሰው ምንም አይልህም። የአክስት ልጅ፣ የአጎት ልጅ፣ ጓደኛ ወይ ዘር ወይ ኤሪያ ነው እኮ የሚመርጠው። ለምሳሌ ይኸውልህ ከሐረር የሚሄድ ሰው የሐረር ደላላ ነው የሚያደርጉበት። በጣም ሲሰሩ በጣም ተንኮለኞች ናቸው፣ ያውቁበታል። ወሎ አካባቢ ስትሄድ የወሎ ደላላ አለ። አካባቢው ላይ ያለው ማህበረሰብ ሰው ገባ። ጋምቤላ ስትሄድ የጋምቤላውን ያለ እያንዳንዱ ኢትዮጵያ ውስጥ ስትሄዱ የውጭ ሰው አይደለም። እኔ የውጭ ሰው አላምንም። ይሄ ባህላችን ነው። ከማንም ይልቅ አንተን ነው ማምን። በአንተ ነው የሚመጡብኝ። በአንተ ሲመጡብኝ ግን ይሄን ማስቆም ያለበት እዛ አካባቢ ያለው ሲሞት ብቻ መቅበርና ችግር ሲደርስባቸው እየዞሩ ልጄን አድኑልኝ ማለቱ ኦኬ፣ ማዳኑን በጋራ አዳን ነው፣ ብሩን አዋጣንለት። ያንን ደላላ ግን ከብብታቸው ስር አውጥተው አሳልፈው እስካልሰጡ ድረስ ማይጠየቅ ወንጀል እኮ ከማህበረሰብ አይሸሸግ። የትኛውም ዓለም ላይ ልክ እንደ ዜና ነው። ለምሳሌ እዚህ ጋር አያርገውና እሳት ቢነዛ ለእኛ ዜና አይደለም። እኔ እናንተ እያየነው ነው፣ ላላየው ሰው ነው። ግን እያንዳንዱ እነዚህ የሰው ደላሎች ማህበረሰብ ውስጥ በጣም በቅርብ ያሉ ሰዎች ናቸውና ይህን ማህበረሰቡ ግን በቃ ነግበኔ ብሎ መውጣት አለበት። ቤተሰቡ የተጎዳበት ሬሳ ስንት ሰው ቤት ገብቷል እኮ። ስለዚህ እነዛ ሰዎች በቃ በኔ ቀባሪ ያላገኙ ብዙ ወጣቶች አሉ በየበረሃው ተበትነው የቀሩ ኢቭን መርዷቸው እንኳን ይሙቱ ይዳኑ ያልታወቁና ዘግናኝ ወንጀል ነው። በዚህ ላይ አንደኛ ቅድም እንዳልከው እንደዚህ አድርገህ የምትበላው እንጀራ ምን ያህል ወገንህን አሳልፈ ለሞትና ለበረሃ ሰጥተህ የምትበላው እንጀራ ከባድ ነው። ስለዚህ እንደው መልእክትና አስተላልፍልን እስቲ ይሄን ያዩ ዝም የሚሉ በቅርብ አንዳንዶች እንደውም ቢሮ ከፍተው ሁሉም ይሰራዋሉና እነዚህን አሳልፎ ለፖሊስ ከመስጠት አንጻር ከህብረተሰቡ ስፔሻሊ ወጣቱ ይኸውልህ አንድ ነገር ነው ያለው። ትልቁ መነሻውም መሞቻውም ሰርክሉ ነው፣ ጓደኛው ነው። በቃ ጓደኛ ወደ ስራ ዓለም የማይመራህ ከሆነ የማያሳድግ ከሆነ ከዛሬ ጀምሮ ጓደኛህን ተፋታው። በቃ አጭር። ምክንያቱም እነዚህ ሰዎች ሰርክል አላቸው እኮ የትም አይሄዱም። አብረው ነው ያደጉት፣ አብረው ነው የሚወጡት፣ አብረው ነው የተማሩት። ስለዚህ ሰለሞን ሲሄድ ምን ያደርጋል? እኔን ይጀነጅነኛል።
እኔስ ሌላ ነው ጀነጀናለሁ። አሁን ወጣቱ በጣም መጠንቀቅ ያለበት ለሁሉ ነገራቸው፣ ለእድገታቸው፣ ለውድቀታቸው ሰርክላቸው ከማጋ ነው የሚውሉት፣ ምንድን ነው የሚያወሩት የሚለውን ማለት ነው። አሁን ከቤተሰብ ይልቅ ነፍስ ያወቁ ወጣቶች ናቸው የሚሄዱት። እኔ አሁን አንዳንዴ በቤተሰብ አልፈርድም። ልጄ ሄዶ ያሳልፍልኛል ነው። አንተ ሲያልፍልህ ነው ለቤተሰብ የምታሳልፈው። እባካችሁ ወጣቶች ነቃ በሉ። ስንት ሰው ስንት ቤት ሰራ፣ በመቶ አንድ አይታችሁ ህይወታችሁን አሳልፋችሁ አትስጡ። በቃ መቆም ያለበት ከማህበረሰቡ ከእናት ከአባት ይልቅ ወጣት ጋር ነው ያለው። የዘመነ ወጣት እኮ ነው። 5G እኮ ነው ዛሬ ኢንተርኔትን እንደ ጉድ የሚጠቀም ዓለም የት እንደደረሰች ያውቃል፣ ገጠርም ከተማም። ግን ከማጋ ነው የምትውሉት? ምንድን ነው የምታወሩት? ውሏችሁ ነው እየገደላችሁ ያላችሁት። ስለዚህ እባካችሁ ከእንደዚህ አይነት ነገር ራሳችሁን አርቁ። ካልሆነና ከፈራችሁ እንኳን አካባቢያችሁ ላለው ለማህበረሰብ ፖሊስ አለ፣ ትልልቅ አባቶች አሉ። አረ ይሄው እየጀነጀነን ነው ጓደኛችን እየወሰነን፣ ስማችሁን ሳትጠቅሱ አንድ ሰው አድኑ። በፈጣሪ ዘንድ ራሱ ትጸድቃላችሁ፣ ለዛ ሰው ተብሎ ማለት ነው። የሆነ ነገር ተነሳና ወደዛ ተመሰጥኩ። ርዕሳችን ስራና ስራ ነው። የሚሰሩ እጆች ከወንጀል የራቁ ናቸው የሚል ነውና እነዚህ ሁሉ ጥሩ ኢንትሮዳክሽን አነሳን። እንደዚህ መከራ የሚያይ ወጣት ስናገኘው ምን ስራ አለ እዚህ ሀገር? ስራ እኮ የለም፣ ምን እናርግ ይላሉ። እርግጥ ስራ የለም እዚህ ሀገር? ይኸውልህ ስራ እንደ እይታህ ነው። ስራ የለም ሳይሆን ለምሳሌ ይሄ ወሬ ለኢትዮጵያም ለአሜሪካም ለአውሮፓም አንድ ነው። እዛም ስራ አጣል፣ እዚህም ስራ አጣል። ኑሮ ውድነት እዛም አለ እዚህም አለ። አሁን ነገሮችን የምንገነዘብበት ነው። አዎ እውነት ስራ የለም ወይንም ስራ የምንለው ለምሳሌ ለኔና ለአንተ ትውልድ ስራ ማለት እኮ ተምሮ መቀጠር ነው። ለአሁኑ ትውልድ ግን እሱ አይደለም። የምናይበት መነጽር ነው ስራን የሚለየው፣ ዝቅ ብሎ መስራት። አሁን እኔ ሁል ጊዜ እዚህ ጋር ነው ብዙ ወጣቶችን አሰልጥኛለሁ። በነገራችን ላይ እስከ 50 ሺህ የሚደርሱ ወጣቶች ጋር ደርሻለሁ። በጣም የሚገርመው በጆሮአቸው የሰሙትን ስራ ነው የሚፈልጉት። ያ ስራ ከኔ ጋር ይሄዳል አይደለም። ስራ አጥነቱ ለምሳሌ በወረዳቸው በቀበሌያቸው የሚሰሩ ስራዎች አሉ። አሁን ግን አይናቸው ሶሻል ሚዲያ ላይ ስለሆነ ዝቅ ብሎ መስራት እንጂ ስራ ማንም አይፈጥርልህም በዚህ ዘመን። የመጀመሪያው ስራ ጥረህ ግረህ ዝቅ ብለህ ሰርተህ ወደምትፈልገው ነገር መድረስ ትችላለህ። አልጋ በአልጋ የሆነ ነገር የለም። ስራ እውነት ነው የኮምፒቲሽኑ ሀይ ነው። ዓለም ላይ ያለው የኑሮ ውድነቱ ሀይ ነው። ስለዚህ ወደዚህም ስትመጣ አለ። ኦኬ በጣም ጥሩ። እኔ አንድ ሁል ጊዜ እኔ እናንተ አብረን የተማርነው አንድ ዶር ማድረን እናውቃለን። አንተ ስራ አግኝተህ እኔ ስራ ሳጣ አንተ ለማቅረብ ስለሆንክ ነው ስራ ያገኘው። ይሄን ጥያቄ ነው አብዛኛው ሰው ምን ይላል? እሱ ዘመድ አለው፣ ባለስልጣን ወዳጅ አለው። ስንት ሚሊዮን ባለስልጣን ነው እዚህ ሀገር ያለው? ምክንያቱም ኢትዮጵያ አሁን ለምሳሌ ከ65% በላይ ደርሳለች፣ ወደ 70 ተጠግቷል፣ ወጣትነቱ ማለት ነው። ስለዚህ ለዚህ ሁሉ ወጣት ባለስልጣን ይኖራል፣ ለዚህ ሁሉ ወጣት ዘመድ ይኖራል። እኔ ይሄ ባለስልጣን ገንዘብ ያለው ሰው የሚባሉ ነገሮች 0.001 ናት። እሷ ግን ኤግዛጁሬት ተደረገች። ከዛ ውጪ ግን ጥረው ግረው ለውጥ ያመጡ ወጣቶች ለውጥ እያመጡ ነው። አንዳንድ ጊዜ ምንድነው ራሳችንን ያስቀመጥንበት ቦታ አይወርድልንም። ከወረድክ ዝቅ ካልክ ግን ልታመጣ ትችላለህ። በተለይ አሁን ይሄ ከ20 ዓመት እስከ 30 ዓመት ያለው ጊዜ ውስጥ በቃ ውደቃ ማይውደቅልህ በደንብ ወድቀህ ተነስ። ከዛ በህይወት ላይ ትለማመዳለህ። ስራ ከዛ በኋላ ይመጣል። ደግሞ ሌላው በጆሮአችን የሚገቡ የስራ አይነቶች አሉ። ይሄ ባያዞች ማለት ነው። ሶሻል ባያዝ የሚባል ነገር አለ። ሶሻል ባያዝ ውስጥ ያሉ ነገሮች ትንንሽ ናቸው። አንዱ ይመጣና ቲክቶክ ላይ ግርግር ይፈጥርና እንደዚህ አይነት ስራ ይላል። ለሱ የሆነው ግን ላንተ አይሆንም። ምክንያቱም አንተ የተፈጠርክበት ሁሉም እንመሳሰላለን፣ ግን የተለያየን ሰዎች ነን። ያንተ ስራ ይለያያል፣ የኔ ስራ ይለያያል። ስለዚህ እዚህ ላይ ያሉ ነገሮች ወጣቱን ወደዛ እየሳቡት ነው። በቆረጣ ስራ የማግኘት ዝቅ አለ ማለት፣ ተስፋ መቁረጥ፣ እነዚህ ነገሮች የሚውሉት ሰርክላቸውን እስካላስተካከሉ ድረስ። ሁለተኛ ደግሞ ወጣትነት ስራ ማጣት ደግሞ ከስራ ጋር የተወለደ ሰው የለም። በቃ ትንሽ ከሰፈር ወጣ በልና ሌላ ቦታ ላይ ስራ ዝቅ ማለቱን ከጠላ ትልቁ ነገር መሆን ያለበት እሱ ነው። ይሄንን ካልሰራህ ደግሞ ምንም ለውጥ ማምጣት አትችልም። ስራ ደግሞ የምትፈጥረው አሁን አንድ ነገር ደግሞ እንዳውም ማህበረሰብ ላይ አሰለጥናለሁ፣ አላነቃቃም፣ እኔ አሰለጥናለሁ እንጂ ማነቃቃት አንድ ነገር አለ። ሞቲቬሽን ኢዝ ጋርቤጅ ዊዛውት አክሽን። ማነቃቃት
በቃ ያመረቅንሃል፣ አናትህን ነው የሚያዞረው ወደ ተግባር ካልወሰድከው። እንዳውም እኔ የምለው ምንድነው ብዙ ሞቲቬሽን አትስሙ። በቃ የሚመችን ብቻ ከውስጡ ውሰድና ያቺ የነቃህባትን ነጥብ ወደ ስራ የገባሃትን የተቀበልካትን እንጂ አሁን አብዛኛው ወጣት በሞቲቬሽን ሊፈነዳ ነው። ተቀምጦ አይቻልም። ስለዚህ አይድል ማይንድ ወይ ስራ የሌለው ጭንቅላት ምንድን ነው? ወደ ወንጀል ነው የሚሄደው። ማሰቡን ይተውና ጠዋት ስራ የሌለው ሰው ወጣት ሆነ ተነስቶ ለምን ስፖርት አይሰራም? ወደ ሃይማኖት ማዕከላት ለምን አትሄድም? እነዚህ ስትረስን ይቀንሳሉ በወጣትነት ዘመን ማለት ነው። ስለዚህ እነዚህ ነገሮች ምንድን ነው የሚያደርጉት? ማንበብ። ለምሳሌ እኔ ስራ የለኝም፣ ስራ ወዳለበት ቦታ ሄጄ ቮለንቲር እንትን ማድረግ፣ አገልግሎት መስጠት፣ በጎ አድራጎት። እኔ ለምሳሌ ከሰኔ ጀምሮ እስከ መስከረም 30 ሁሌ እወጣለሁ ወደ ክፍለ ሀገር። ስለዚህ በእነዚህ ነገሮች ላይ ቢሰሩ የተሻለ ነገር ሊመጣ ይችላል። ሌላው ደግሞ እድለኛ እንኳን ባይሆን ሰርቶ ብዙ ለውጦችን ያመጡ ባለ ሀብቶች ፕሊስ፣ ጥሩ ቤት አለ፣ ጥሩ ሚስት አለ፣ ገንዘብ አለ። ከዛ በኋላ ምን ታደርግበታለህ? ሰው ካረዳህበት። በዛ ላይ ለወጣቱ የስራ ፈጠራ የሚሆነውን ነገር ደግሞ እድል ቢፈጠርላቸው የተሻለ ነገር ማምጣት ይቻላል። አሁን ባለንበት ዘመን ደግሞ የቴክኖሎጂ ካምፓኒ ስላለኝ ትልቁ ሀብት ሰው ነው። አሁን ሰው ኤአይ ይፈራል አይደል? አርቲፊሻል ኢንተለጀንስ መጣ፣ ከሰውን ከስራ ሊያወጣ። በምንም ታምር ሰው ሊሆን አይችልም። አርቲፊሻል ኢንተለጀንስን በአግባቡ የሚጠቀም ሰው አንተን ከጨዋታ ውጭ ያወጣል። ስለዚህ እሱን ለመጠቀም ምንድነው ስኪል መማር አለብህ። ቴክኖሎጂ መማር በዚህ ዘመን ግድ ነው። ዩኒቨርሲቲ መጨረስ አይጠበቅባችሁ። የ9ኛና የ10ኛ ክፍል እንደውም ከፍ አረኩት እንጂ ቤት ውስጥ የ4 እና የ5 ዓመት ልጅ ካለ ስልክን አጎቴ ብሎ ካንተ የሚጠይቀው ፓተርን ብቻ ነው እንድትከፍትለት። ከዛ በኋላ ማን አስተማረው ጌም መጫወት? በሀገር ውስጥ ቋንቋ አልተሰራለትም። ስለዚህ ቆም ብሎ ማሰብ ላይ ትልቅ እንትን ያለው። እንግዲህ የተከበራችሁ ተመልካቾቻችን ከኢብሳ ደሚና ጋር ያደረግነው ደስ የሚል ቆይታ አልተጠናቀቀም። ሳምንት ቀጣዩን ክፍል ይዘን እንቀርባለን። እስከዛው መልካም